ሄደችኝ። ከዛ ዛሬ ጠዋትም ደውለን ትንሽ አውርተን ነበር። እኔ ሰውየው አሰራዋ ስልክ እንደማያነሳኝ ሹፌሯም ጋር ደውዬ ጠይቄ ሹፌሯ ደግሞ ተረጋጋ፣ እስኪ ለማንኛውም ያለው ነገር እኔ እነግርሃለሁ። እነሱ ቱርክ ናቸው፣ ያወቁት ነገር የለም ማለት እዚህ ጋር ሹፌር አጅማን ነው የሚኖሩት፣ እዚህ ያለው ሹፌሯ ማለት ነው። የሚያለቅስ ልጅ የምትልኩ ልጆች አካውንቱ እንዲዘጋ ፈልጋችሁ ነው? ምን አይነት ባለጌዎች ናችሁ ግን? ከስር በጣም ልጆች ኢሞጂ አትላኩ እያሏችሁ ነው። ነፍሲ ማር ብቻ ብላችሁ አትጽፉም ነው? አካውንቱ ይሄው ዋርኒንግ እንዲል ነው። ኮፒ ሊንክ አድርጉልኝ እሺ፣ ታብታብ አድርጉ እና መስዬ እሺ። አንዷ ሀዲያ የምትባል በጣም የሚዋደዱ በጣም ጓደኛዋ አለች። እሷ ዛሬ ጠዋት እኔ ደውዬ ካወራት በኋላ እኔ በቃ ሀዲያ እዚህ ያለው ሰው ቤት ስለሆነ ካምፓኒ ውስጥ ነው የሚሰራው፣ ከመጣው ገና አመት ሞልቶኛል እዚህ ከመጣሁኝ ማለት ነው። እሷ ናት ያመጣችኝ፣ እሷ ናት ሁሉንም ነገር ጨርሳ ያመጣችልኝ። እስከዚህ ደግሞ ያለውን ነገር እኔ ልታመጣ ከሰው ተበድራ ምናምን ነገር ስቶሪ እየከፈለች ምናምን አልተረጋጋችም ነበር ለራሷ። እኔም አንድ ቦታ ገባው፣ አንድ ቦታ ተከንስዬ ወጣው። ከዛ እዚህ ወደ ኡሙልኮይን መጥቼ እዚህ አግኝቼ ኡሙልኮይን ጽዳት ነው የሚሰራው እዚህ እያለው በቃ ትናንትና ምንም ነገር ደስ አይለኝ ባልኩ ምንም ነገር ደስ አይለኝ ባልኩ እዛ ዛሬ ጠዋት ደውዬም እቺ ሀዲያ የምትባለውን የሷን ጓደኛ ጨቃጨኳት። ለምንድን ነው ከኔ የሚደብቁት? እኔ ምን ሆናለሁ? አልፈነደም እኮ ችግር የለም ምናምን ብዬ አወራዋቸው። ከዛ እስቲ ሶብር አድርጌ ያለውን ነገር እኔ መልሼ ደውዬ እነግርሃለሁ አለችና ወደ 10 ሰዓት አካባቢ ለቁርስ ሊገባ ሲል ደወለች። ክብሩ ስራ ላይ ነህ አለች። አዎ እየሞከርኩ ነው፣ ነገ እረፍት ስለሆነ ካላጸዳው እያወሩኝ ነው፣ ስለዚህ እሱን ላጽዳ ብዬ ጀምሬያለሁ አልኳት። ከዛ በቃ እስላም ወዲያው በቃ እንግዲህ ላስካልኩ አዶናላትም ሞተች አለች። ወዲያው እዛው ወድቄ ነበር። ሰዎች አነሱኝ ክላስ አንጥተው ምናምን ነገር። ከዛ መናቸሩም መጣ። በቃ ጠዋት ምናልባት የሆነ ነገር ቢሆን ብዬ እና ሳሪ እናንተ አንቺን ጋር እየደወልኩ ነበር እኮ ጠዋት ተኝተሻል መሰለኝ፣ በጣም ደጋግሜ እየደወልኩልሽ ነበር። እና በቃ ዛሬ ጠዋት ሞታለች። አስክሪኗ ዛሬ ወደ ማታ አካባቢ ይገባል አጅማን ይገባል ብላ ጓደኛዋ ነገረችኝ። እንግዲህ እዚህ ጋር ባለፈው አንቺን ቤት ገብቼ ነበር እኮ ሳርዬ እንጀራ ይያልቅ ይለቅ ብለሽ 2 ኪስ ምናምን ወስጄ ከዛ አልታስተሽኝ ትችያለሽ። ከዛ በዛ ምክንያት ታላቅ ታናሽ ቤት ነው የሚሰሩት። ይሄው አሁን ራሱ ደውለሽ ጠይቂያት ስልኳን እስኪ እሷ ወይን ጠይቃት ማለት እንዴት እኔ በጣም አሁን ዜድ እኮ ስታወራኝ እንደውም እኔ የኤምባሲ ቁጥር ስትለኝ የኢሳቅን ሰጠዋት። በኋላ ቱርክ ስትል እንዴት ሆኖ እንዴት በቃ ማለት እንዴት ሆኖ ነው ያልኳት። አሁን ነው እንግዲህ ቱርክ ለስራ ሄዳ እንደሆነ እየሰማ ያለሁት። እና የማዳሟ ቁጥር አለ፣ የማዳሟም ቁጥር አለኝ፣ የአሰራዋም የሹፌሯም አለኝ። እዛ ጋር አብራን የሰራተኛ እናት ለጓደኛዋ አላበሻ አበሻ ደግሞ ከዛ ወይ ይሳቅም ደግሞ እንትን ያለው ነገር እኔ ደግሞ ገና አዲስ ነኝ፣ ገና ምንም ቋንቋው ላይ እዚህ ጋር መግባባት አልቻልኩም። እንግዲህ እንደለፋችብኝ ቀርታለች። ምንም ተረጋጋ በቃ። አሁን እነሱ ጋር ምን ብላ እነሱ ይጨርሱናል። ስለዚህ አዎ ቢያንስ እነሱ የሚሸኙት ነገር ቢሆን ራሱ የሆነ መላ ከናንተ መስማት ፈልጋለሁ። ምንም እሷ ብቻ ነበር ሲደብረኝ ለደውዬ ማርደብሮኛል ብላት እሷን ነበር። ወንድሜ ተረጋጋ። ቤተሰቧን ምንም እንዳይሰማ ወይ ደግሞ ቆይበና አሁን አላሰማውም። ወንድሜ አዲስ አበባ አለ። እህን ቁርጥ ሲሰማ በቃ ኮማ ውስጥ ኮች በምን ቅስፈት ነው ላይክ ወረቀትና እስክሪብቶ አግኝታ ተሰጥቷት ጽፋ ከዛ እነሱ እንግዲህ አስቢ ልጅቷ አለች አብራት እዛ የለችም፣ እሷ እዚህ ናት ጓደኛዋ። ስለዚህ እዚህ ሁና ፎቶ አንስተው እነሱ ለዚህኛይቱ ልከው ነው እኮ እኔ የምጠረጠርኩ ሰማይና ምድር የሆነብኝ ነገር እኮ ሳርዬ እሱ ነው። ወይንም ሴትዮዋን ስልክ ልስጣችሁ፣ እሷን ደውላችሁ አጣሯት። ምናልባት እኔ ሌላ የተደበቀ ሚስጥር ካለ እኮ አላወኩም። ሳሪ ለምን አትመጣም? ሳሪ ወይንም ልጅቷ ቲክቶክ አለ። እስቲ መሲ እሷን ደውይና ጥሪ። ማነው ስሟ ጓደኛዋ? ጋይስ አልገባኝም። ገባችኋል? ልጅ ከታች አለ የገባው ሰው አለ
በየትኛው ቱርክ ናት ያለችው? ኮማ ውስጥ ናት አለች። አልገባኝም። ያኔ የገባው ሰው አለ ሳሪዬ ሐሙስ ቀን እኔ ስረብሻት መጀመሪያ አወራች ልክ እንደ ቦታ አይነት ነገር አድርጋ ስታወራ እኔ ስረብሻት ደግሞ ኮስት ለማንኛውም ሰበር አድርግ መልሼ ደውላለሁ አለች። ከዛ ደጋግሜ ደውዬ ስጨቀጭቃት ነው መሰለኝ ተረጋጋ ኮማ ውስጥ ነው አለች ያሉኝ እንጂ አልሞተችም ገና ኮማ ውስጥ ናት ብላ ደግሞ እንደገና ነው ነገረችኝ። መጀመሪያ አወራሯ ልክ እንደ ሞተች ነበር ያወራችኝ። ማርጋት እስቲ ደውልላትና ልጆቹን ታውቃቸዋለህ። ባለቤት ናት። ወረቀት ባይኖራችሁ እንኳን ኢቭን አብራችሁ እንደሆናችሁ ያውቃሉ። እሷ ናት ያመጣች። እንዴት አንተ ማዳሞቹ አልደውልህ አላጣራም? ከይቅርታ ጋር አላነሱልኝም። ቱርክ ያለው ነበር ሰውየው ጋር ደውያለሁ፣ ሪኬርድ አድርጌያለሁ፣ አላነሱልኝም። ከዛ በኋላ ላይ ጥሩ ላይ መጣ ይችላል። መጀመሪያ ያረከውን ደውላይም ከሆነ ሪኬርድም ጋር ያረከውን ደልት አጥፋ አለችኝ አንዷ ጓደኛዋ። ለምን እኔ እንጃ እነሱ የሚፈልጉ ከሆነ ራሳቸው ደውለው ያገኙካል። ስለዚህ አጥፋ ሰውዬም ጋር ሪኬርድ አድርገህ ከሆነ ደልት አለችኝና ደለትኩኝ። የማውቀው ነገር ስለሌለ እንዴ ለምን ሲጀመር አንተ ባለቤቷ ነህ። እሷ ናት ያመጣች። እነሱ ያውቃሉ። እንደውም ሲጀመር አንተ ነህ እንጂ መነገር ያለብህ ኖ። ለምንድን ነው የምትደልተው? ምን አይነት ጉድ ነው? መሲ እየሰማች ነው የምታውቀው። ስለዚህ የሚባል ነገር አለ ቢደጎ አንዴ አሁን እኔ አሁን እንደጠረጠርኩ ታውቂያለሽ ሳሪ። አንደኛ ትሊ ቱርክ ነው ሄደችው ካሰራቷ ጋር ላይክ ማንም ሰው ሰራተኛውን ይዞ እንደሚሄደው ሄዱ። አሁን እኛ ልጆች ይዟቸው ይሄዳሉ የተለያየ ሀገር ሄደው ወይ ስታጽዳ ወድቃ ሆስፒታል ገብታ ከሆነ ህመም ላይም ኮሬ ተናገር እንጂ አንድ ሰው ኮማ ውስጥ ሆኖ ወረቀት አግኝታ እስኪርቱ ምን ኩላሊቷን ሊያወጡት ተነጋግረው ነበር እንዴ? ወይስ የሆነ ነገሯን ሊያወጡት ተነጋግረው ያስፈረሟት ወረቀት አለ? ይሄ ነው እኔ የገባኝ እውነት ማለት ነው። በዛ ላይ ደግሞ መስማት ሰምተሽ አሁን እንደሚለው ሰምተሻል። ማዳሞቿ ያውቃሉ፣ እሱ እንዳመጣችሁ ያውቃሉ። ቢኮዝ እሷ ናት ያመጣችሁ በይ። ከዛን አልፎ ተርፎ ደግሞ ባሏ ነው። እነዚህ ልጆች እነዚህ ሰዎች እያወቁ እሱ ቮይስ ሲያደርግ ኖ ደልት አታርግ። ኢቨን እኔ ወጥቼ አሁን ሚዲያ ላይ ለእናንተ ለሳሪ ደውላሉ ለመሲ ደውላሉ ሲል ቆይ ሶብር አድርግ አትደውል። እነሱ ራሳቸው አንተ ጋር ይደውላሉ አሉን። እነሱ አንሸኛትም እንወስዳትም እስካላሉ ድረስ አንተ እነሱ ጋር የሚደውልበትና ላይቭ ላይ የምትሄድበት ምክንያት ምንድነው ነው እያሉኝ ያሉት። እሺ ጥሩ። እንደዛ ከሆነ የማዳማን ቁጥር ላክልኝ። ሊሳቅ ይደውል መሲ አንቺ አትደውል። አይ ይሳቅ ይደውል። ይሳቅ እንጠራዋለን። መሰራዋን ይላል የቀረ ሰዎቹ ቤት ሰው የቀረ ሰው ካለ አረቦቹ ቤት መቼስ ወንድም እህት ወይ ደግሞ እዛ ቤት ውስጥ ያለ ሰው ሊኖር ይችላል። ስለዚህ እንትን በል የቱርክ ቁጥር የምታወራበት የነበረው ካለ የሚስትህንም ስልክ ቁጥር ስጠንስ የሰውየውን ልስጣችሁ። እሺ ራሱ አው ላክልን ዋትስአፕ ላይ ለዚህ ድላክልን ዋትስአፕ ላይ ይሳቅ ጥሪ መሲ የይሳቅ ቁጥር ያለበትን ይዛብኝ ሄዳለች። ኪያ ሳሪ ልላክልሽ መሲ የይሳቅን ቁጥር በውስጥ ሳሪ ትደውለታለች። የአሰሪው የሰውየውን ቁጥር አለየው ስቢዋል ይሳቅ አለ መች የኛ መከራ መች ያልቃልና የት ይጠፋል? ይሳቅ ናት ሆኖ ወይ ደግሞ እዛ ሀገር ልጅቷ ሳሪ ጠፍታ ከሆነ ይሄን ሲስተም ተጠቅመው ምናልባት ብዬ አስባለሁ እንጂ መቼ ግደኝ እንደዚህ አይነት ነገር የለም ማለት በእውነት እንዲህ አይነት ወረቀት ጽፋ ድንገት ታማ ማህፀኔን ብላ ድንገት ታመመች። ከዛ ኮማ ውስጥ ገባች። ከኮማ ውስጥ ገብታ ደግሞ ምን ተባለ ጓደኛዋ ትምጣ። እሺ ስልክ ግን እያነሳች አይደለም። እንኳን እሷ ልትመጣ እኮ እሱን ራሱ እንትን ማለት አልቻለችም። አይታችሁ እንደሆነ ወደኛ እንዲመጣ ራሱ አልፈለገችም። ግን ጋይስ አሁን እዚህ ግራ የገባን ነገርኛ ተአመምኩ ሁላችሁ ጋይስ አጥላችሁልኝ እንዴ ወይ ይሱ ለምን ይደውል አስረጃት ይሳቅ አለው እንዴና እየሰማ ነበረ ሳ
ግማሽ ላይ ነው አሁን ወደ መጨረሻ ነው ሰማው ጥሩ እዚህ ጋር የምታየው ክብሩ የሚባለው ልጅ ባለቤቱ ነበረች ባለቤቱ ለረፍት ወይም ደግሞ ለ3 ቀን ለ4 ቀን ለማዳሞች ይዘውት እንደሚሄዱት ወደ ቱርክ ሄዳ ነበርና አሁን ቱርክ ላይ እንትን ስትል ሞተሽ ብላ ጓደኛው ነገረችው ከዛ መጀመሪያ ኮማ ውስጥ ናት አለችው ከዛ በኋላ ሞተች ካለችው በኋላ ደግሞ ያው ማዳሞቿ ስለሚያውቁ ወደ ማዳሞቿ ቮይስ ሲያደርግ ቮይስ አታድርግቶ ነገ ማታ አጅዋን አስከሬን ይዘው ይገባሉ አለችው ላይክ እንደዚህ ፕሮሰሱ ቀላል እንደሆነ ይመስለኛል አላቅም ቱርክ ላይ ከዛ ይዘው ይገባሉ አለችው አሁን ደግሞ ቀጥላ ወረቀት ጽፋ እንግዲህ የመጣውን ነገር አንተ ቻለው ተጽናና ምንም ማድረግ አልቻልኩም እኔ እንትን ብያለሁ ምናምን ብላ አለች ብሎ ነው ጓደኛይቱ የሚለው ጓደኛይቱ ማለት ደግሞ ያንድ የታማቾች ቤት የሚሰሩ ናቸው እና እባክህ የሰውየው ስልክ ቁጥር ስላለ ልታረጋግጥልን ትችላለህ ያው አንተ ቆንጽላ እስከሆንክ ድረስ ጋይስ ኮሜንት ክፈቱ ከእናንተ ሐሳብ መስማት እንፈልጋለን ኮሜንት ክፈቱ ልጁ ይግባ እስኪ ቆይ ኦኬ ልጅቷ አሁን አስክሬኗ መጥቷል ነው ወደዚህ አልመጣም ገና እውነት መሆኑ ራሱ አልተረጋገጠም እንዴ የልጅቷ ስልኳ ምናምን ዝግ ነው እንደሄደችስ ማን ነው ያወቀው ማለት ከሰዎቹ ጋር ሄድ ካለችው እሱ ለልጁ ለባለቤቷ ሂጃለሁ ብለዋለች ኦኬ ሄደች ልበል ኢንሳቅ ከዛ በኋላ ማህፀኔን ያመኛል አለች ከዛ በሁለተኛ ቀን ነው በሶስተኛ ቀን ሐኪም ቤት ገባች ተባለ ነጋሪዋ ጓደኛዋ ናት ከዛ በኋላ ምን ሆናለች ብሎ ሲል ኮማ ውስጥ ናት አለችው በበነገታው ሞታለች አለችው ለሱ ነገረችው ሞታለች ደግሞ ተው ወረቀት ጽፋለች ተባለ ወረቀት መጻፏን ተው ደግሞ ፊርማን አስቀምጣ ያንን ተው ደግሞ እሱ ለአሰሪዎቿ ኮንትራት ስለሆነች ቮይስ ያረክ ላላላ ቮይሱን ደልት ምክንያቱም እንዲህ ነገር ስለማይባል ደልት ብላ አስደለተችው ያ ቢሮ ኮንትራት ከሆነች ያው በቢሮ የለውም የቢሮቹ ቁጥር እስቲ ቆይ ጠይቂውና የነሱንም ካለ ላኪልኝ እሺ ዜድ መጠራጠርና ማወቅ ግዴታ ነው ፈዲላ ታውቂያለሽ ሞታለች የምትይው ላይ ቶሎ ፈዲላ እሺ ፈዲላ ስልክ አወራች እንደገባን ስልክ አወራች ይመስለኛል ወይ ባሏን ነው ወይ ደግሞ ከኢትዮጵያን የተደወለላት አወራች ከዛ በኋላ ምግብ ያልናት ምግብ አልበላም ማለች ምንም ስለበሽታም የለም የቱርክ ፖሊስ ማጣርቷል ስልክ አውርታ ሪከርድ ራሷን እያደረገች ራሷን በራሷ ነው ሽንት ቤት ውስጥ ገብታ ያጠፋችው ራሷን በራሷ ነው ያጠፋችው እና ሰዎቹ እንዳጋጣሚ የሚታወቅ ሰው ይፈልጋሉ ከቱርክ ወደ ኢትዮጵያ ነው ቀጥታ አስክሬኗ የሚገባው ወደ ኢማራት መግባት ስለማይችል ስለዚህ የኢትዮጵያ ቤተሰቦቿን አድሬስ እየፈለጉ ነው የኢትዮጵያ አድሬሱን ለሰውየው ላኩለት ሰውየው ራሱ በጣም እያለቀሰ ነው በጣም አዝኗል ምናምን ራሷን በራሷ ሪከርድ አድርጋ ነው ምናልባት ከባሏ ጋር የተነጋገረችው ነገር ካለ ምናምን ባሏን አውሩት ወይ ደግሞ ቤተሰቧን አውሩ ቪዲዮ ራሷን እየቀረጸች ነው ያ ስንጠራት አልሰማ ብላን ነው በር እንትን ብለን የቱርክ ፖሊስ ገብቶ እንትን ያደረገው እና ስልኳም አለ ስልኳ ላይ ሪከርድ ያደረገቻቸው ምናምን አለ እና በጣም ያዘነው በጣም ጥሩ ልጅ ደስተኛ ነበረች ሁሉም ነገሯ በጣም ደስተኛ በጣም ጎበዝ ሰራተኛ ለ6 አመት ፋሚሊ ነን ማሲ ነገር ውሸት ነው የሚሆነው በፍጹም እውነት ሊሆን አይችልም እኔ ነግራኛለች ያለውን ነገር ሃስከፋ እንዴት ነው ራሷን ልታጠፋ የምትችለው ከኔ ጋር ካልተናደደች ለኔ እኮ ነግራለች እንዴ ያመኝ ነው ብዬ ሲነግራት ሴትዮዬ ከፈለግሽ በራስሽ አካውንት ቲኬት ቆርጠሽ ሂጂና ግቢ አለችኝ እኮ ነግራኛለች እንዴት ሆነ ነው ሳትተማው እንዶ አሳይታኛለች ብላ ለኔ ያመማቲን ቦታ ሁሉ አያ ይሄ ነው እንዲ ነው ያመኛለሁ ብላ እኮ አሳይታኛለች እንዴት ነው ራሷን ለማጥፋት የምትችለው
መረጃ የምትሉ ሂዱና መረጃ የቱርክ ፖሊስን ጠይቁ። አንዳንድ ኮሜንታቶች ዝም ብላችሁ አታቀርሹ። እሺ ሂዱና ቱርክ ፖሊስ ጋር ጠይቁ። ህግ የያዘ ጉዳይ ነው። ቱርክ ነው። ከቱርክ ቀጥታ ወደ ኢትዮጵያ የሚሄደው የቤተሰብ አድራሻ እየተፈለገ ነው። የቤተሰብ አድራሻ ስጡና እች ልጅ አስክሬኗ ወደ ኢትዮጵያ ይግባ። ጓደኞቿ በምን ምክንያት እንደሆነ አንዲት ጓደኛዋ ልታቅ ትችላለች። በሰዓቱ ላይ ስታወራት የነበረች ልጅ አለች ተብሏል። ሳሪ ሚውት ነሽ እኮ እኔ ጥያቄ አለ። ራሷን ቪዲዮ እያደረገች ማለት ምንድን ነው? ራሷን ማለት በቃ ራሷ እንትን ቪዲዮ ቁጭ አለ መሲ ሰውየው እዚህ ነው ያለው። ስልክ ምናምን እሱ ጋር ይኖራል፣ ሪፖርትም ይኖራል። አዎ ልክ አንተ እባክህ ይሳቅ አንተ ደውል፣ በፈጠረ አጣራ ይሳቅ ደውል። የሰውየውን ቁጥር አሁን ልክ ይልሃለሁ። እና ቱርክ ናቸው እነሱ፣ ቱርክ ናቸው ያሉት በዚህ ቱርክ ናቸው ያሉት። አሁን እነሱ ቱርክ ናቸው። አስክሬኗ ግን ወደዚህ አይደለም የሚመጣው፣ እዛው ዳይሬክት ኢትዮጵያ ነው የሚሄደው። እሺ ታዲያ እነሱ ሰው እንፈልጋለን የሚሉት ኢትዮጵያ ወይም ደግሞ ባለቤቷን ለምን አላናገሩም? እነሱ ማንን ባለቤቷ እንዳለ ያውቃሉ። ቅድም አንተ ሚስቴ ናት እነሱ ያውቃሉ ብለህ የለ እንዴ? በደንብ ነው የሚያውቁት። አዎ ሳርዬ በደንብ ያውቃሉ። ምንም ሳይቀር ነው ለምን አላወሩም? በአካልም አይተኛል ሰውዬ ራሱ ያቀኛል ምንም ሳይቀር። አየኩት ምን እንዳለኝ ታውቂያለሽ? ባሏ እዚህ ነው አይደል ያለው? እስካሁን ለምን አልደወለም አለኝ ታውቂያለሽ? ደውዬለታለሁ አነሳም። ከዛ ደጋግሜ እንዳልደውል ደግሞ እነዚህ አትደውል እያሉኝ ነበረ። እንዴት ብዬ እኔ ምን አውቄ ልደውል? ለዛ ማርል እንደ እናንተ ጋር እንትን ያልኩት ጣይቱ ማናት ንገሪ፣ ማናት? ሻርጃ ደግሞ አንድ ልጅ ከፎቅ ወድቃለች እያሉ አሁን ደውለው እንደ ሐሳብ ግን ጓደኛዋ ለልጁ የነገረችው ጓደኛዋ መምጣት ከቻለች ብትመጣ እኮ መስዬ አትስንት ሲደወላት እኮ ልጅቷ አታነሳለች ደግሞ። ኦኬ ጣይቱ አሁን ሰው ደውሎ ነግሮኛል። ሻርጃ ከፎቅ የወደቀች ልጅ አለች ኑጉ ብያቸዋለሁ። ማነው መረጃ ያለው ደግሞ እንድናጣራላችሁ? ኑጉባውን ደውለውልኝ ነበር። ማስዬ አሁን እኔ ምንድነው መሆን ያለብኝ? እሺ እኔ ልሂድ በዚህ ኢትዮጵያ ልግባና ትገባለህ። አንተ ተረጋጋ፣ ሰብር አድርግ፣ ተረጋጋ። ማንም የለም እኮ እዛ ሳርዬ ማንም የለም። ማሲ አዲስ አበባ የሚቀበል ሰው የለም። ወንድሜ ነው ታዲያ እኔ በሌለውበት እንዴት ነው እነሱ ሊቀበሉ? አንተ ሱሱ ብቻ ነው ያለው። ቤተሰብ የላትም እንዴ? እናትና አባት የላትም ልጅቷ? ጥያቄ ይሄ ነው። ይሳቅ ደውሎ ያናገረውና ከዛ በኋላ አስክሬን ወደዚህ አይመጣም፣ አይቻልም። ከቱርክ ወደዚህ ማለት ነው። በስ ስለሷ ከኔ ስሙ እናት አባት ልጅቷ እናትና አባት ወንድም እህት ዘመድ የላትም እንዴ? ለምን አንተ ተቀበል? ወንድሞቿ አሉ ኢትዮጵያም አለች። ግን እነሱ እዛ አሁን አስክሬን ወስደው የሚቀብሩበት ቦታ ምናምን ላይስተካከል አይመቻቸው ይችላል። ብዙ እዚህ ሚዲያ ላይ የማይወራ አንዳንድ ምንድነው የማይመቻቸው በላይ ነገር አለ እንዴ? ምን ሆነ ነው? የለም ግን እነሱ አንዴ ክብሩ ከቤተሰቧ በላይ አንተ አትቀርባትም። አዎ ከእህቷ በላይ አንተ አትቀርባትም። ከእናቷ በላይ አንተ አትቀርባትም። ከስጋዎቿ በላይ አንተ አትቀርባትም። ስለዚህ ቤተሰቦቿ ዳይሬክት ተገኝተው ከአዲስ አበባ መጥቶ አስክሬኗን አናግሯት ይችል ልጅ አንድ ጊዜ ራሷ አያችሁ ስንመራመር የምንደርስበት ነገር ትልቅ ነገር አለ። ሳራ እችንም አናግሯት አንድ ጊዜ። እሺ ወንድሜ፣ እሺ ኤዶ ቢዩት አርገሽ ተቀመጪ፣ እናናግርሻለን። ጠብቂን አንዴ ብቻ ይቺ ነገር ሳለን። እሺ ጆከ የእንትና ስላለ እናውራለን። ሳሪ ደብዳቤው ልክልሻለሁኝ። ሳሪ ላኪው ልክልሻለሁ ላንቺ። ቆይ ለሳሪ ላክላት እያረ በሩን ዝጊው። ምን መሰላችሁ ጋይስ፣ አሁን እኔ ቅድም ያልተዋጠልኝ በጣም ትልቅ ነገር አለ። እሱ ምንድነው እንደነገርኳችሁ
እንዴት ነው ጽፋ ኮማ ውስጥ ሆነሽ ከተባለ ብዬ አሁንም ደግሞ ሌላ ነገር አለ። ካሪ ያውልሽ ይሄንን ደብዳቤ ነው ሰውየው የሚያለው። መቼስ ይሄንን አረብ በአማርኛ ይጽፎ ውዴ ቆይ ውዴ እወድሃለሁ እስከለተ ሞቴ ሁሌ ምንድነው ሁሌ ከጎኔ ነክ አይደል ምንድነው ጽሁፉ በጣም የፍቅር አተወኝም አይጣላኝም የምትተወኝ ብዬ ነፍሴ እንድታርፍ እኔን ተከትለ ማሳየት ላብብልሽ ውዴ ወድሃለሁ እስከለተ ሞቴ ሁሌ ከጎንህ ነኝ አይደል ፍቅሬ አትወኝም አጠላኝም የምትወደኝ ከሆነ ነፍሴ እንድታርፍ እኔን ተክተ ማሳየት አለብህ። ህይወት እንደዚህ ናት አትፍረድብኝ በስጋ እንጂ በነፍስ አብሬህ ነኝ እና ታገስ እሺ ውዴ ጠንካራ መሆን አለብህ ለነገ ህይወትህ ስትል ቢበርክም ቻለው እሺ ውዴ እስካለው ከጎንህ ነኝ በምንም አለው እሺ ፍቅሬ ብላ ፊርማም አለው። ይሄንን ጽፋ ስልኳን አጠገቧ ቪዲዮውን አድርጋ ነው ልጅቷ እንትን ያለችው። የተጻፈውን አበሻ አንብባልኛለች እና ይሄንን የጻፈችው ለሱ ነው። ከሱ ጋር የነበረ ችግር ካለ እንጂ ልጅቷ እንደዚህ የምታስብ ልጅ አይደለችም። በስራዋም በሁሉም ነገር እጅግ በጣም ደስተኛ ናት። መሲ ፍቃጅልኝ በእናትሽ ከይቅርታ ጋር ዛሬ የቦለኳቸው ልጆች እንዳፈቻቸው ሳትላኩ ስትባሉ አሰሙ ሳሪናት የቦለከች ቢሉሽ አውባያቸው አንዳንዶቹ እንትና በራሳችሁ ሰዓት ነው የምትቦለው። አብዛኞቹ መሲ ምን እንደሆነ ታውቂያለሽ እንትን ያላደረጉሽ ናቸው። እሺ ፎሎም ያላደረጉሽ በቃ ስለዚህ ካላስ ጋይስ እናንተ አትሰሙም። ነገ ችግር ለመፍታት የምንፈልገውን ፔጅ ለማዘጋት ነው የምትጥሩት። ይሄው መሲ መቤቴን 5 ልጆች ቦልክ ያለው 5ቱም ፎሎ ያላደረጉሽ ናቸው። ገብቶሻል? አውቀው ነው የሚልኩት። ሌሎቻችሁ የምትወዱኝ የኔ አካውንት እንዳይዘጋ ደግሞ ታፕታፕ ብቻ አድርጉልኝ ጋይስ። ትራንስሌሽን ተደርጎ ሳይሆን ቤተሰብ እንትኑ ነው እሺ፣ ተጽፎ ወረቀቱ ነው እሺ፣ ወረቀት ላይ ነው ላሳያችሁ። ወረቀት እንደገና ደግሞ ፎቶ ራሱ የተነሳው ኪችን ውስጥ ነው። አዎ ይሄው እዚህ ጋር ይሄው ኪችኑ ሳህን ምናምን አለ ጋይስ። ይሄው በወረቀት ላይ ነው እሺ ውዶች። ስለዚህ አሁን አሁን ይቹት ይኸውልሽ ሰላም የምትባለው ልጅ ይሄው መሲ መቤቴን ፎሎ አለማድረጓ እኔ ስክሪንሻት አድርግልሻለሁ። ይሄው ቦልኳቸው አውቀው በተለይ እነዚህ ኢሞጂ የሚያደርጉትን ቦልኳቸው። አካውንታችን እንዳይዘገኛ ወዳጆች ደግሞ ታፕታፕ ብቻ አድርጉ። በቃ ቁጭ ብለን የምናወራው ስለ ለማሪ ያረጡ አይደለም። በመቤት ያታወዛግቡን በመቤት መሲ በትልቁ አርጊ። አረ በእናታችሁ ተረጋጉ ጋይስ። እናንተ ደግሞ አታወዛግቡ። ይሄ የአረብ ጽሁፍ አይደለም ቤተሰብ ያበሻ የስክሪፕቶ ጽሁፍ ነው። ምን ሆናችሁ ነው? እንደገና ደግሞ የቱርክ ፖሊስ ጉዳዩን ይሄው ላሳያችሁ። አያችሁ ቆይ ይሄው አያችሁ። የእንትን ጽሁፍ አይደለም ይታያችኋል። ወረቀት ላይ ነው ራሱ አያችሁ። ወረቀቱ ላይ ወረቀት ይሄ ነው። እዚህ ጋር ሉኩ ላይ ነው የተጻፈው። አያችሁ ይሄው እዚህ ጋር ስለዚህ አረብ የጻፈው ምናምን አይደለም። ትክክለኛ የሀበሻ እጅ ጽሁፍ መሆኑን በጣም ነው የሚያስታውቀው። ቤተሰብ የሀበሻ እጅ ጽሁፍ ቢሰሙት ችግር አለው። እሺ ቁጥር ልስጥሽና ትገቢያለሽ። አይዞሽ ተረጋጊ። ሳሪ ደህና ዋላችሁ። ከይቅርታ ጋር አንዴ አውርተን እንውጣ። ችግር ስለደረሰ ነው እያላስወጣናትም ጋይስ። እሺ ራሷ ናት የወጣችሁ። ላይ ተመልሰሽ ሀበሻዋ እኮ አብራ አይደለችም ጋይስ። ቆይ ሳሪ ቆይ እኛ ሰሚ ነው ከዚህ በኋላ ምን ሆነው? እሺ ማሪ ቆይ
እሺ ሌላ ሰው የመጣ ነው ይሄን ጉዳይ በደንብ የሚያውቀው ሰው። ናይ ማሬ ናይ ግቢ ሹዲ የቅድሟ ልጅ ነው የራስሽ ነሽ ወጣሽው እያል አላስወጣም። ቆይ የሆነ ቁጥር የምትጽፍ ልጅ አለች፣ እሷን እኔ ያስገባታለሁ። ናይ ግቢ ወይ እጅ ነች ኤዶ። አቤት ሳሪ፣ ችግሩ በጣም አስቸኳይ ነው። አዎ እናቴ፣ አዎ እሺ። ጠዋት ነው ከ3ኛ ፎቅ ነው የወደቀችውና በሆነ ሰው ተደወለ። ፖሊስ ሲደውል ሄደን አየን ጫማና ደም ነገር ፈሶ። ከዛ ሆስፒታሉን ብለን ደግመን ስንጠይቅ በዚህ ደግማችሁ እንዳትደውሉ አለን ፖሊሱ። እና የት ሆስፒታል እንዳለች አላወቅንም። ጥሩ ያው ሻርጃ ምን ነበር የሚባለው? አልሚዛን ቆይ ስሙን ስለማላውቀው ነው። አልማጃስ አዎ አልመጃስቱ አልመጃዙ አልመጃስቱ። እሺ የፓስፖርት ኮፒ አላችሁ? አዎ አለ። እሺ ላኪልኝ። እሺ በምንድን ነው የሚላከው? ዜድ አይባት ዜድ አይባት ወይ ነፂ ማን ያለው እዚህ ዜድ ናት። ጁዬ አለሽ? ታሪ ለምን ኤምባሲ አይሄዱም? ፖሊስ እኮ ለኤምባሲ ነው የሚያሳውቀው። ኤምባሲ ተዘግቷል ዛሬ። እና ምድር ነው ቤቱ። ከታች የኔ ሴትዮና የሷ ሴትዮ እህትማማቾች ናቸው። እሺ ከዛ በየአመቱ ያኔ ተያይዘው ይሄዳሉ። በአሁኑም በሁለት ከዛ በፊት ግን ከመሄዷ በፊት የቱርክ ያው ቪዛ ምናምን ያስፈልጋል። ለሱ ቪዛዋን እንደውም ጊዜ አልቆት ቪዛዋን አድርጋ ሁሉ ነገር በሰላም ማለት ነው ከዚህ ሄደችው። ምንም አይነት ምንም አላየውባትም። እንግዲህ 24 ሰዓት ምንበላው ምንጠጣው አንድ ላይ በቃ ስንተኛ ብቻ ነው የምንለያየው። ከዛው ግን በሁለት ሄደች ወደ ቱርክ ከሰዎቹ ጋር። የኔ ሰዎች ደግሞ አልሄዱም ነበር። እሺ እዛ ሄደች ወደ ቱርክ ማለት ነው። እኔና ደግሞ አንዷ ፊሊፒኖ ደግሞ እዚህ ነው የቀረነው። ይሄ ከመሆኑ በፊት እዛ ያለችው ፊሊፒኒቷ እኔ ጋር ላለችው አስካል ታማለች። ግን ይሄ ህመም እኔ ትላንት ጠዋት ተደጋጋሚ ስልክ እየተደወለልኝ ነበር። መሞቷ ተነገረኝ ማለት ነው። ትላንት ወረቀቱን ያገኘሽው? ወረቀቷን ያገኘሁት እሷ ዶር። ማን ያገኘው? ፊሊፒኒቷ አገኘችው። ነይ እስቲ እንሂድ፣ ምንድነው ይሄ ነገር? የሆነ ወረቀት አለ አለች። እውነቷም ስንሄድም ለክብሮን የተጻፈ ይሄን ወረቀት አገኘው ማለት ነው። ይሄ ወረቀቱ አሁንም እጄ ላይ ነው ያለው። እኔ ማሳየት እችላለሁ። እሺ ላንቺ ነገር መሞቷን ማን ነገራችሁ? መሞቷን እኔ ጠዋት በጣም ተደጋጋሚ ስልክ ክብሮንም እኔ ጋር እየደወለ ነበር። እኔ ሰዎች ያኔ ሌላ ቦታ ናቸው፣ የኔሹ ደግሞ ሌላ ቦታ ሄዷል። ያው እረፍት ስለነበር ጠዋት ተኝቻለሁ። ከዛ ረጅም ሪከርድ ከአንድ ጓደኛችን ተላከልን። ሀዲያ ትባላለች። ሪከርድ ተላከልኝ። እዛ ሪከርድ ምን ወደ ሳለችው ሀዲያ እዚሁ ዱባይ የሰውዬ እንግዲህ አሁን ይሄ ነገር ምንድነው? ይሄ ከመሆኑ በፊት ትንሽ የሆነ የጻፈችው ያስቀመጠችው መልእክት አለ እኔ ጋር ሳይሆን ሀዲያ ጋር የሆነ ያስቀመጠችው መልእክት አለ። እሱ ምንድነው? ሀዲያ እንግዲህ ለኔ እንደነገረችው ምንድነው ይሄ ያላትን ሳንቲቦች የእህቷን ቁጥር ምናምን ነገሮችን አስቀምጣ ነው ለሀዲያ አስቀምጣላት ነው። እንግዲህ ከሱ በፊት ግን ሀዲያን ጠዋት ላይ አውርታት ነበር። ጠዋት ላይ ሀዲያን ስታወራት ሀዲያ ይሄው ሪኮርዳው ማለት እንደነገረችኝ ሰውነቷ ተቀያየው በጣም ሰውነቷ አባብጦ እና ሽንቷን ከሸናች 4ኛው ቀኗ እንደሆነና ሰውነቷ በጣም እንደተለዋወጠ ነው ሀዲያ ለኔም ሪከርድ እንግዲህ ያስቀመጠችልኝ። ከዛ ጠዋት እሱን ሳወራት ምን ሆነሽ ነው? ሰውነትሽ እኮ በጣም ተቀያየረ፣ ምን ሆነሽ ነው ስላት
ማልቀስ ብቻ ነው፣ በቃ ማልቀስ ብቻ ነው። ቆይ አታልቅሽ፣ ያለውን ነገር ንገሪኝ ስላት መረጋጋት ስላልቻለች እስቲ መብራት አብርተሽ ያኔ ሰውነትሽን አሳይኝ፣ ምን ሆኖ ነው እንደዚህ ሰውነትሽ ሊሆን የቻለው አልኳትኝ። ልክ እንደዛ ስላት በሰዓቱ ብድግ ብላ እንኳን መብራት ማብራት አቃታት። እኔም ደግሞ ሐማም እያጠብኩኝ ስለነበረ በቃ አስካል ይሄንን ሐማም አጥቤ ልምጣና አወራሻለሁ እደውልልሻለሁ አልኳትኝ። በዛው ቅስፈት እኔ ሄድኩኝ። ያ መልእክት ተጻፈ ለእህቷ ያኔ ማስቀመጥ የነበረባትን መልእክቶች አስቀመጠች። ደግሜ ስደውል ስልኳ አይሰራም። ከዛ አንዷ ፊሊፒን ሹፌር አለች እነሱ መጣ አክባር ሰማሽ ወይ አለች። እንዴ አክባሩ ምንድነው ስላት አስካል እንደዚህ ሆናለች አለች። ከዛ በፊት ግን ያ አስካል ያኔ ራሷን አጥፍታለች ነው። እንዴት አንቺ አወቅሽ ስላት ከሱ በፊት ጠዋት ላይ ሐሙስ ላይ ሰዎቹ ነይ አብረሽን ሂጂ ሲሏት ጊዜ አይ እኔ አልሄድም፣ እኔ አሞኛል አልሄድም አለች። ከዛ በኋላ እነሱ ጥለዋት ሌላ ሆቴል ሄዱ መሰለኝ። ወዴት ሄዱ ግን አላውቅም በእርግጠኝነት። ቤት ውስጥ ብቻ ብቻዋን ነበረች። ያ ነገር ተፈጠረ ማለት ነው። ለባሏ ማን ነገረው? ለባሏ በጣም ተደጋጋሚ። እኔም ትላንትና በጣም ደንግጬ ጧት ስሰማ ክብሮን ደወልኩለት። እኔ እና እሱ ብሎክ ተደራርገናል፣ ግን ከብሎክ ላይ አንስቼ ደወልኩለት። ለምን ብሎክ አረግሽ? አይ እኔ ዝም ብዬ ከዛ ብሎክ አረኩኝ። ስለዚህ ያኔ በቃ ኮንታክት ማድረግ ስለማልፈልግ ሌላ ጉዳይ የለውም። ከዛ በኋላ ደወልኩለት። አይ ነገር ሚውት አድርጊ አንቺ ክብሮ ሚውት ፍታ። እሺ መሲ ለምንድን ነው ብሎክ የተደራረጋችሁ አንተ እና እሷ? ኦኬ እኔ አሁን እሷ ብሎክ እንዳረጋችኝ አላረጋችኝ እኔ የማውቀው ነገር የለም። ብሎክ አላረኳትም። እኔ ስለ ብሎክ ደግሞ እሷ የተነሳ አንተ ከሚስት ጋር ትጣሉ ነበረ? አሁን ልንገርሽ ከሚስቴ ጋር ምንም ያጣለን ነገር የለም። ፒስ ነው። ሚስቴ ደግሞ ጉንፋን ሲይዘት አይደለም የሆነ ነገር እንትን ስለ ራሱ ለኔ ትነግረኛለች። እዚህ ምንም ህመም ነገር የላትም። የኔ ፖይንት ምን እንደሆነ ልጠይቅህ። አንተና ሚስትህ በዚህ ልጅ የተነሳ ትጣሉ ነበረ? እንጣላን በፍጹም። እኔ ምናልባት ብዬ ሁሌም ስልክ ቀበላ አሁን የሹፌሯን ስልክ እንደተቀበልኩኝ የሀዲያ ስልክ እንደተቀበልኩኝ የኢቫንን ምናልባት ነገ የሚመጣው ነገር አይታወቅም። ምናልባት በሆነ አጋጣሚ ስልክሽ እንቢ ቢልም እናወራለን ብዬ ልክ እንደመጣው አካባቢ ነው ወይንም ኢትዮጵያ ያለው መሰለኝ የተቀበልኩት ስልኳን እኔ ይቀበላለሁ እንዴ አሁን ያሰራውንም ስልክ የተቀበልኩት ጊዜ ብለሽ ስልክ ስጭኝ መረጃ መኖር አለበት። አንቺ ብቻሽን ነሽ፣ እኔ ብቻዬን ነኝ። ምናልባት ስልክሽ እምቢ ካለ አንድ ሰዓት አንድ ደቂቃ ሲደውል ስልክሽ ምናልባት ሳይሰራ ከቀረ ይጨንቀኛል። እነሱን ደውዬ ይጠይቃለሁ በማለት እኔ በቅንነት ነው ስልኳን የተቀበልኩት እንጂ አሁን ይኸውልሽ እኔ እዚህ ጋር ብዙ ነገር እንትን ማለት ስለማልፈልግ ነው። እኔ ብሎክ ያረኩበትን ምክንያት ያኔ ማውራት አለብሽ ካልሽ እኔ ብዙ ነገር ላውጣ እችላለሁ፣ ግን ስለማልፈልገው ነው። ሁለታችሁ በዚህ የተነሳ በቅርብ ተጣልታችሁ ታውቃላችሁ? ከይቅርታ ጋር ይሄንን እንድታውቁ ፈልጌ ነው። በምን ልላክ? ቁጥሩ አላችሁ ለዜድ ላኪላት ወይ ደግሞ ለመሲ ለራሷ ላኪ። አሁን በደወልሽልኝ ቁጥር ማሬ ዋትስአፕ ላይ ላኪልኝ። ዋትስአፕ ላይ ላኪላት። እሺ ሀዲያ እንደምንላት ጋይስ በጣም ስማርት መሆን አለባችሁ፣ መማር አለባችሁ ጋይስ። ሰው ጥሩ ነው ከነክፋቱ፣ ሰው ጥሩ ነው፣ ሰው መጥላት የለባችሁ። ግን ሰው ደረጃ አለ። የእናንተን መልጥ፣ የእናንተን ማደግ፣ የእናንተን እወድሻለሁ መባል፣ የእናንተን አገባሻለሁ መባል፣ የእናንተን ነገ ቤት ይዘን እንኖራለን መባል የማይፈልግ በጣም ብዙ። ሳሪዬ ወይዬ ዝም ብዬ ሀሳቤ ልናገር። ተናገሪ ነው የተጻፈው ወረቀት ግን እሱን ነፃ ለማውጣት ተጽፎ የተዘጋጀ ወረቀት ይመስለኛል እንደ ሀሳብ። አይ ዶንት ኖ ቴዶ በሳላችሁ ታገኙታላችሁ። ሰውየው እንደስ አድርጎ የኛን የሀበሻዎችን ባህሪ ስላወቀ ሰውየው የጠየቀኝ ፖይንት ባሏ አለ አለኝ። አዋልኩት ከሰማ ለምን አልደወለም? እሱን ያስኮረፋት ያለኝን ነው ሰውየው ያለው ነው። እኔ ያልኩት እንዳይመስሏችሁ። እሱም ሀቅ ሊኖር ይችላል፣ ፈጣሪ ነው የሚያውቀው። ከባሏ ጋር ስትኮራረፍ እና መጨረሻ ላይ ካወራቻት ጓደኛዋ ጋር ስትኮራረፍ ልጅቷ ይከፋታል፣ ታለቅሳለች። በፊት በጣም ደስተኛ ነበረች ነው ያለው። ገባሽ ሳሪ? ስለዚህ ወይ
ህይወት ምን አለ መሰለሽ አሁን በጣም ብዙ ሰው እየተሸወደ ያለው ወዳጅ መስሎ የሚቀርበው ሰው አለማወቁ ነው ገባሽ እዚህ አሁን ያለንበት ህይወት ያስመሳይ ህይወት ነው ላይክ ትስቂያለሽ ትጎጃለሽ ትስቂያለሽ ትሾጋለሽ በቃ አንቺ ሁሉ ጊዜ ማሐቀኛ ነው የምትባየው ቢኮዝ እኔ እኮ ወዳታለሁ እኔ እኮ እንዲላታለሁ ነው የሚለው ያ ሰው ደግሞ እንደሚወድሽ ነው የምትረጁ ብዙ የዋሆች እኮ አሉ እውነት ትቀጥናለች እንጂ አትበጠስም ባይዘው ሳሪ እኔ ማለት እዚህ ጋር ያለውት ኢትዮጵያዊ እኔ ብቻ ነኝ እዚህ ቤት ማለት ነው አጠቃላይ እዚህ ግቢ እኔና እሷ ብቻ ነን ኢትዮጵያዊ ያኔ አሁን ያው እሷ አይለችም እኔ ነኝ እኔ ደግሞ ሁሌም ትላንትና ለክብሮ ብዙ ነገር ብየዋለሁ እቺ ልጅ አንድ ነገር ሆነ አንተ እዚህ ላይ አትኖርም የኡነት እኔ ብዙ ማውራት ያኔ ማውጣት ማልፈልገው ሚዲያ ስለሆነ ብዙ ነገር አለ ለምን እንደምጠላው ኢቭን እሱ ራሱ ያውቃል ገባሽ ማሪ እዚህ ጋር አንድ ሚዲያ ላይ ታሪክ እየሸፋፈነች የምታሳልፈው ነገር የለም አንቺ ምን እንደሆነ ታውቂያለሽ ለሳሪ አንድ ብቻ እሺ አይኖ ይኸውልሽ ግን እዚህ ጋር ብዙ ማታወሪ ድሉን አንሰጥሽም ምክንያቱም አንድ ሰው የሆነ ነገር ከሆነ በኋላ አሁን እኮ በስተመጨረሻ ነው የመጣሽው ከይቅርታ ጋር መጨረሻ ልጅቷ እንደዚህ ከሆነች በኋላ አወራሽ አላወራሽ ዋትኤቨር ምንም የምታመጪው የምፈጥሪው ነገር የለም ነገር ግን የኔ ጥያቄ አንቺ ሊና ካለሽ ሴት ከሆንሽ እንደ ሴት የሚሰማሽ ከሆነ ለነገ አንቺ ማስቀመጥ የምትፈልጊው አሻራ ካለሽ እዚህ ሚዲያ ነው ሚዲያን እንደቀላል አትዩ በሚዲያ በጣም ብዙ ሰዎች ከእግዚአብሔር በታች ድነዋል በብር ሳይሆን በሐሳብ ታውቂያለሽ በሐሳብ አይዞ በርታ ጠንክር አይዞሽ በርቺ ጠንክሪ ትናንትና ያንን ነገር ተናግረሽ ቢሆን ኖሮ ይቺ ልጅ ለዚህ አደርስም ነበር አሁንም ካለቀ በኋላ ብትመጪ እንኳን አክሰፕት አድርገን ተቀበለንሽ ተናገሪ ምንልሽ ሌላውን ለማትረፍ ነው ገባሽ ሌላ ፐርፐዝ የለንም ሌላ ዓላማ የለም ነገ አንቺም ተቸግረሽ ትመጫለሽ ነገ ያንቺ ልጅ ያንቺ ጓደኛ እንዲሆን አትመጣልሽ ስለዚህ መናገር ካለብሽ እውነቱን ተናገሪ ምክንያቱም ስለሚያስፈልግሽ ቃል የእምነት ዕዳ ነው አንቺ የምታከብሪው ህሊናሽን ነው እኛን አይደለም አንቺ የምታከብሪው ህዝብን ነው ለማዳን የምትፈልጊው ነገር ካለ እህቴ ናት አብሬ በልቻለሁ አብሬ ጠጥቻለሁ ብለሽ የምትይ ከሆነ ሚዲያ እንደቀላል አትዩ በአሁኑ ሰዓት በጣም ከፍተኛ እንትን እየፈጠረ ጀመረ ከሱ ጋር እሱ ያኒ ከሱ ጋር የተጣላንበት ምክንያቱም ይሄ ነው ገባሽ ምክንያቱም እኔ ብዙ ነገር ለሷ ስላት መካሪሽ እሷ ናት ምንሽ እሷ ናት እውነት እዚህ ሁሉ እዚህ ሀገር ማለት ነው ኤመራት እንዳታመጣ ብዙ ነገር ጥሬያለሁ ምክንያቱም የሱን አቋለሁ አይደለም እሷ እዚህ ያለች ህይወቷ እንትን ከመሆኑ በፊት ማለት መጀመሪያም እሱ እዚህ ሳይመጣ ብዙ ነገር ላሷ ላይ እንትን የምትል ሰው ነበረች ከሱ ጋር ስትጣላ ማለት ነው ሰውየውም እንዳለው እውነት ነው ከሱ ጋር ስትጣላ ብዙ ነገር ነው ከኔ ጋር ራሱ እስከ መዘጋጋት ነው የምትደርሰው ገባሽ ግን እዚህ ራሱ እንዳታመጣው ብዙ ነገር ጥሬያለሁ ግን እኔ በመጨረሻ ላይ እኔ ተጣላሁ ገባሽ አይደለ እኔ ብዙ ነገር እሺ ጥያቄ ልጠይቅሽ እሷና እሱ የተዋወቁት በምንድን ነው እኔም ጠይቅሽ ሶሻል ሚዲያ እንደተነገረኝ ይኸውልሽ እሷ ተዋውቃ ከዛ በኋላ ነው እኔ መጣሁት እሷ 6 ዓመቷ ነው እዚህ ቤት እኔ 3 ዓመቴ ነው ገባሽ በሶሻል ሚዲያ ነው የተዋወቅነው ነው ያለችኝ ኦኬ ይሄን ነው ከዛ በኋላ ከተዋወቁ በኋላ ቦይፍሬንድ እና ገርልፍሬንድ እንደሆኑ አንቺ አወቅሽ አዎ አመጣችሁ በኋላ ነው ጭቅጭቁ ወይስ እዛ ሆኖ ነው ጭቅጭቁ ለውዴ መጀመሪያ እኔ እዚህ ቤት ሃይብዬ ከገባው ቀን ጀምሮ እሱን ያኔ ክብሮኔ ፍቅረኛዬ ነው ብላ እኔ ስመጣ በነገራችን እዚህ ቤት ስገባ ማርች 8 ነው የገባሁት እዚህ ቤት ልትሳፈር ነው ወደ ኢትዮጵያ የት ነው ያኔ ሳፈራለሁ ኢትዮጵያ ላገባ ነው አለችኝ እውነትም ከመሄዷ በፊት አሳየችኝ ቬሎ ሁሉ ገዝታ ብዙ ነገር አድርጋ ሄጄ ላገባ ነው አለችኝ እሺ ልታገቢ ነው እሺ እሳየው ሄድን ከማግባቷ በፊት ግን እዚህም እያለች ብዙ ነገር ብያት ነበር ያኔ አንድ ሰው ያኔ ሄድሽ ከመገቢበት በፊት ፕሮሰስ ያድርግ የቅድሚያ ፕሮሰስ የሚባል ቤተሰብ ማስተዋወቅ ሽማግሌ ምናምን የሚባል ነገሮች ብዙ ነገሮች አሉ ገባሽ ያን ነገር ብያትም ተስማምተው ሄደች አገባች ከዛ በኋላ ተመልሳ ከመጣች በኋላ ግን ብዙ ጥል ነበር ኢቭን ማለት ነው ሰውየው ራሱ ሊነግርሽ ይችላል እዚህ ግቢ ሁሉ እዚህ በር ውጪ ላይ የመጣበት ቀን ሁሉ ነበር ክብሮን ገባሽ አይደለ ተጣልተው ማለት ነው
ልታስይዘው ሁሉ ለሰዎቹ ተናግራ በፖሊስ ማለት ነው ይያዝልኝ በቃ እኔ አልፈልግም ብሏ። እውነት ነው ህይወቷን እኔ አሁንም ዛሬም ነገም የምለው ህይወቷን ሊጠፋበት የቻለው ምክንያት ክብሮን ነው። ግን ያን ነገር እኔ ለምንድን ነው እሱ እውነታውን ያውጣ በቃ ከመሞቷ በፊት ያኔ ይሄን ነገር ከማረጓ በፊት ከሱ ጋር ስታወራ ያለችው ነገር አለ። እሱ ነገር እኔ እሱ ይናገር ነው እዚሁ ስላለ እሱ ራሱ ይናገር። እሺ እኔ ጥያቄን አልጨረስኩም። አሁን አንቺ እሷ ልታገባ ሄደች ያገባችሁ ቤተሰብ አውቆ ነው ወይስ ደግሞ ሳያውቅ ራሷ ብቻዋን ነው ያገባችሁ? እሷ እንዳለችኝ የእሷ ቤተሰብ አይፈልጉት። አስካል እናትም አባትም የላትም። ወንድሞች እህትና ወንድም ነው ያላት። አይፈልጉም በቃ ክብሮንን አይፈልጉት እውነቱን ለመናገር። ከዚህም ስትሄድ የተቀበላት እሱ ነው። ቤተሰቦቿ ጋርም አልሄደችም፣ እህቶቿ ጋርም አልሄደችም። ተቀበላት። አንድ ሳምንት ሆቴል ተቀመጥን አለችኝ። ይሄው እሱም አለ አንድ ሳምንት ነው ምናምን ሆቴል ተቀመጥን አሉ። ከዛ በኋላ ይዟት ነው ወደ ሀገሩ ሄደው ገባሽ? እዛ ላይ ነው እዛ ፕሮሰስ ያድርጉ ያኔ ወረቀት ተጋብቶ የ80 ያርጉ ማቆ ታሪክ የለም። ግን የተቀበላት ተመልሳ መጣች እሷ። አዎ እዛ ተጋቡ፣ ፕሮሰሳቸውን ጨረሱ፣ ተመልሳ እሷ መጣች። ከመጣሽ ቀን ጀምሮ ግን ከመጣች በኋላ ኦሬዲ እንዳገባች የሰርግ ወረቀት ወይም ደግሞ የሰርግ ኤቭሪቲንግ አሳየችሽ? ላንቺ አላሳየችኝ። ፈጣሪ በመናገር እንደተጋቡ ነገር። ከዛ በኋላ እሱ ወደዚህ ለማምጣት ፕሮሰስ ሲጨርስ አማከረችሽ? ልክ እሱ ለማምጣት እኔ በቃ ክብሮንን ላመጣው ነው እዚህ ስትለኝ እባክሽን አስካል አታምጪው፣ በቃ አታምጪው፣ ይሄ ነገር አይሆንም አላማረኝም አልኳት። ለምን ስትለኝ አስካል ካሁኑ ጭቅጭቅ እያየሽ ነው የሚሆነው ነገር እንግዲህ ከመጀመሪያው በፊት ፓስፖርት ከማስጀመሪያው በፊት ማለት ነው። አስካል አታምጪው በቃ ሳንቲምሽን ሴቭ አድርጊ ስለኝ በሰዓቱ እሺ ምናምን አለችኝ። ግን እኔ ሳላውቅ ለካሳ ፕሮሰስ ጀምራለት ነበር። ሀዲያ ታውቃለች። ለዛም ነው አሁን ሀዲያ ብትመጣ ሁሉ ነገር ከኔ ይበልጥ ሀዲያ ያኔ ረጅም ዓመት ጓደኛዋ ናት እዚሁ ሀገር ከገባች ጀምሮ ማለት ነው። ፕሮሰሱን አለ ኢቭን ሄዳ እሱ የመጣለት ራሱ እኔ አላውቅም። የነገረችኝ ግን ፊሊፒኒቷ ነች። ለፊሊፒኒቷ ነግራ ክብሮን ዛሬ ባሌ ይመጣል ሄጄ ልቀበለው ነው ብላ ለፊሊፒኒቷ ነግራ ነው ፊሊፒኒቷ ለኔ ነገረችኝ። በቃ እኔ አታምጩ ካልኳ በኋላ ምን ሆንኩኝ እኔ ገለለችኝ። በቃ ለሱ ራሱ ያኔ ምን ትሏለች እኔ ሰዎች አንተን እዚህ እንዳላመጣ በቃ የማይፈልጉ ሰዎች አሉ ብላ ሁሉ ለሱ ነግረዋለች። ከዛው አንዷ እኔ ነኝ። ምክንያቱም ነገራቸው መልካም ስላልነበር እዛ ኢትዮጵያም ሄዳ እሱ ራሱ የነገረችን እሷ ባንድ በቷ ኢትዮጵያ ለቫኬሽን 2 ወር ሄዳ መድኃኒት ሁሉ ልጠጣ ነበር እዛ ለቫኬሽን ልክ እንዳገባችሁ። አታምጪ ያለችበት ምክንያት እሷ ጥያቄዋን ተቀበል እኮ ከታችን ለምን እዚህ በስልክ ላይ እኔ ክብሩን አላውቀውም። እኔ ምንነቱን ማን ይሁን አላውቅም። በፎቶ ብቻ ነው የማውቀው። በአካል አላውቀውም። ምን ያውቅ እስከዛሬ ድረስ በአካል አላውቀው ፎቶ